እንዳሳየው ፈለገ ሄድኩኝ ተመረመርኩኝ በጣም ስለተግባባንና ስለተስማማን አሳየሁት ይሄው ይዤ መጣው ውጤቱ ላንተ ደግሞ መናገር አስፈልጊ ሆነው ደግሞ አይ ቲንክ ያመንካ አይመስለኝም ማመና አለማመነ እኔ ያን ያህል አድቫንቴጅ አለው ብዬ አላስብም ምክንያቱም ኖርማል ነገር ነው ሲወለድ ብታምንም ባታምንም ይትሶኪ ግን ደግሞ በቃ እነሱ ማወቅ ስላለባቸው እርግጠኛ መሆን ስላለባቸው ብዙ ነገሮች ላይ እርግጠኛ አይደሉም እነሱ ፋሚሊዎች ከናንተ ውጪ ኦዲየንስም የኔ ፋሚሊ ስለሆነ በደስታዬም በሐዘኔም ሁሌም ከጎኔ ስለሆኑ ማወቅ ስላለባቸው ለእነሱም ጭምር ለማሳየት ነው የመጣው። አሁን ለምን እንጨቀጨቀው? ለምን ደስተኛ ማለት ነው? አይም ጥቅጥቅ አይደለም ይፈም ለምን እኔ ማወቅ ያለብኝ ነገር በግልጽ ማወቅ አለብኝ። ሸጥር ደግሞ ምንም ነገር ያመንኩበት ነገር አይደለም። ይሄ እርግጠኛ የሆንኩበት ነገር አይደለም። አሁንም ቢሆን ማለት ነው ነገም ከነገ ወዲያም ጊዜ ይፈታው ነገር ይሆናል። በርግጥ እና ያለን ሁሉንም ነገር ግን ደግሞ እኔ አሁንም እየነገርኩ ያለሁት ሁሉም ነገር ፌክ ነው እየመሰለኝ ያለው ለምን እንደዚህ አይነት እውነታ ስለሌለ ማለት ነው። አንዳንድ ጊዜ ውስጥ የሚነግርህ ነገር አለ አይደል? እኔ ውስጥ አሁን ውሸት ነው እያለኝ ያለው አሁንም ድረስ ማለት ነው። ይሄን ወረቀት ማሳየትሽ ለምን ማመን እንዳቃተኝ አላውቅም፣ ለምን እንደከበደኝ አላውቅም። ውስጥ እየነገረኝ ያለው ግን አሁንም ውሸትሽ እንደሆነና ይሄንንም ነገር የሆነ ነገሮች አድርገሽ እንዳሰራሽው ነው እየተረዳሁ ያለው። ስለዚህ እኔ አሁን በዚህ ሰዓት ሩታ ከቻልሽ በቃ እሺ ፈጣሪ ይርዳሽ። ሁለተኛም ልጅ ይምጣ በቃ ችግር የለውም እግዚአብሔር ያሳድገዋል። ይሄ ልጅ ያሳድገው በቃ አለቀ። ከዚህ ለዛም ታስቢ ደግሞ ከሆነ ለኔ አሁን እንደዚህ አይነት ነገሮች መንገር መጥራት ምናምን አስፈላጊ አይደለም። በቃ እኔ ራሴ ህይወት ላይ ራሴ መስመር ላይ ነኝ አይደል ያለው። ስለዚህ አሁን መጥራትም ለኔ መንገርም ምንም አስፈላጊ አይደለም። በቃ ሲወለድም ማየት እንችላለን ሁሉንም ነገር ወይንም ከጊዜ በኋላ ሁሉንም ነገር ማወቅ እንችላለን። ስለዚህ እኔን ለመረበሽ ነው እየመሰለኝ ያለው። ስለዚህ አትጥሪኝ በቃ እኔ መንጣት አልፈልግም። እንኳን ጠራውኩኝ ምንድነው በጣም ተወራጭ ያለ አንደኛ ነገር አብርሽ እኔ ነኝ የጠራሁት እሷ አታውቅም። እኔ ብቻ እንዳለው ነው የምታውቀው። እኔ ደግሞ የጠራሁት ደስተኛ ትሆናለህ ብዬ ነው ያሰብኩት። ምክንያቱም ሁለተኛ ልጅ ነው እግዚአብሔር ነው ይሄንን ልጅ የሰጣችሁ እሱን ብዬ ስላሰብኩ ነው ደስተኛ ትሆናለህ ብዬ ስላሰብኩ ነው እንጂ ይሄ ነገር ይፈጠራል ብዬ አላሰብኩኝ። በጣም ደስተኛ ትሆናለህ ብዬ ነው ያሰብኩት። ለምን ግን ደስተኛ እንዳለው ካልገባኝ ምንም ደስተኛ መሆን ያው እኔ ነገር ማስረዳት አይጠበቅብኝም። ቤት አንድ ቀን የገባ ቀን በደንብ ይገባል ብዬ አስባለሁ። ስለዚህ እኔ አሁን እያንዳንዱን ነገር ከሀ ጀምሬ እንዲ ብዬ ላንተ ማስረዳትም አይጠበቅብኝም፣ ማስረዳትም አልፈልግም። በቃ የገባ ጊዜ ይገባል። ግን ደግሞ እኔ አሁን ከጎኗ ስለሆንክ ምንም አልደበረኝም። ከጎኗ አሁንም አጠገቡ አሁን ማገዝ ያለብህን ነገር አግዛት። በቃ ምን ችግር የለብኝም። ከዛ ውጭ ግን ያለው ነገር እኔና እሷ ጋር ያለው ነገር ለኔና ለሷ ተውልን። ኤፍሬም በእንደዚህ አይነት ነገር መሀል አትግባ። ወንድሜ ነህ፣ በጣም ነው የምወድህ፣ በጣም ነው የማከብርህ። ታናሼ ነህ። ግን ደግሞ እንደዚህ አይነት ነገሮች እርግጠኛ ባልሆንክበት ነገሮች ላይ እጅህን ባትከት ደስ ይለኛል። አንተንም ለምን ነገ ከነገ ወዲያ እኔ እናንተንም ምን ያጋጭን ይችላል።